ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። መላውን ኢራን በሸፈነው የአሜሪካና እስራኤል የአየር ጥቃት የኢራን ጠቅላይ መሪና ሌሎች ከፍተኛ ባለስልጣናት ሳይገደሉ እንዳልቀረ ተሰማም። ዛሬ ማለዳ በዋና ከተማ ቴሄራን የጀመረው የእስራኤልና የአሜሪካ ድብደባ መላውን ኢራን ማዳረሱ ሲነገር በርካታ የሀገሪቱ ወታደራዊና የኒኩሌር ጣቢያዎች መመታታቸው ተመልክቷል። እንዲሁም የኢራን ጠቅላይ መሪ አያቶላህ አሊ ካማኒና ሌሎች ከፍተኛ ባለስልጣናት ኢላማ መደረጋቸውን ሮይተርስ ዘግቧል። የእስራኤል መከላከያ ሚኒስቴር ኢራናውያን ከወታደራዊ ጣቢያዎች አካባቢ እንዲርቁ ሲያሳስብ የኢራን አብዮታዊ ዘብ ዋና አዛዥ መገደላቸውን የሚያመለክት መረጃ ወጥቷል። የሀገሪቱ የቀድሞ ፕሬዝዳንት መሐመድ አህመዲነዣድ መኖሪያ ቤታቸው ላይ ጥቃት መፈጸሙም እየተነገረ ነው። በምዕራብ ኢራን ሚሳኤል ለማስወንጨፍ ሲዘጋጁ የነበሩ ወታደሮች መመታታቸውን የሚያሳይ ምስል የወጣ ሲሆን ቢቢሲ ዘግይቶ ባሰራጨው አንድ ዘገባም የኢራን ከፍተኛ ፖለቲካና የጸጥታ ባለስልጣናት በእስራኤል ድብደባ ኢላማ መደረጋቸውን አረጋግጧል። ፕሬዝዳንት ዶናልድ ትራምፕ ጥቃቱን ተከትሎ በቪዲዮ ባስተላለፉት መልእክት ኢራናውያን አገዛዙን እንዲጥሉ ጥሪ አቅርበዋል። እኛ ጀምረናል፣ መንግስታችሁን ማውረድ የእናንተ ስራ ነው ብለዋል ትራምፕ። ምናልባትም በረጅም ዘመን ሊገኝ የሚችል ይህንን እድል ተጠቀሙበት ሲሉ አሳስበዋል። ሁኔታዎች ቀላል እንዲሆኑ ደግሞ የኢራን ጸጥታ ኃይሎች መሳሪያ ከጣሉ ዋስትና እንደሚያገኙ ማረጋገጫ መስጠት እንደሚገባ ገልጸዋል። በቅርቡ በኢራን በተካሄደ ህዝባዊ አመጽ በሺዎች የሚቆጠሩ ሰልፈኞች መገደላቸው ውጥረቱን እንዳባባሰ ይታወሳል። ቴሄራን አሜሪካ ጥቃት ከፈጸመች ጦር ሰፈሮቿ በሚገኙባቸው የአካባቢው ሀገሮች ላይ የአጸፋ እርምጃ እንደምትወስድ ባስጠነቀቀችው መሰረት ዛሬ ወደ ተለያዩ ሀገሮች ሚሳኤል እየተኮሰች መሆኗ ይሰማል። በባህሬን ዋና ከተማ ፍንዳታ መሰማቱን ተከትሎ ህዝቡ እንዲረጋጋና በአቅራቢያው ወደሚገኝ መጠለያ እንዲገባ መንግስት አሳስበዋል። የባህሬን መገናኛ ብዙሃን የአሜሪካ ባህር ኃይል ለሚሳኤል ጥቃት ወይም ደግሞ በሚሳኤል ጥቃት ኢላማ መሆኑን ዘግበዋል። ባህሬን የአሜሪካ ባህር ኃይል 5ኛ መርከበኛ ምድብ መቀመጫ መሆኗን በማስታወስ በተባበሩት አረብ ኤሚሬትስም ጥቃት መፈጸሙ ሲነገር በአቡዳቢ ኢራን በተኮሰችው ሚሳኤል ቢያንስ 2 ሰዎች መሞታቸው ተነግሯል። ብዙዎቹ ሚሳኤሎች አየር ላይ መክሸፋቸውን ዘገቦች አመልክተዋል። የኤሚሬትስ መንግስት ጥቃቱን ግልጽ ዓለም አቀፍ ሕግ የጣሰ ድርጊት ነው ሲል አውግዟል። በኳታር ዋና ከተማ ዶሃም ፍንዳታዎች መድረሳቸው እየተነገረ ነው። በዶሃም የአየር ጥቃት ማስጠንቀቂያ ድምፅ መሰማቱን ተከትሎ ከኢራን የተሰነዘሩ የሚሳኤል ጥቃቶችን በተሳካ ሁኔታ السكر يصير ب20 شيكل. انا مالي الاسعار كلها تروح يا ترامب. انا مالي يا ترامب. تعالوني على ترامب. انا هنا يا ترامب عوض مكرس راسي جاني يا ترامب. انت جيت الحر. انا ماليش 3 شهور طالع من الحرب. والله يا ترامب اللي انت عملتك اياه. والله انت عملتك اياه يا ترامب.